ወይ ቲና አረ ምን ይሻላታል እቺ ሰው እናንተ ጭራሽ መኝታ ቤታቸውን ከፍታ አድርጋ ገብታለችባቸው እኮ ዛሬማ እረፍ መጀመሪያ በር ስር ቆማ አዳመጠችና ከዛ እኔን አንገት አልባ አድርገው እነሱ ሮማንቲክ ይሰራሉ አላለችም የምር እንዴት እንደሳቁኝ ልጅቷ አብድ ነች እንዴ ባልና ሚስት መኝታ ቤት ስር ቆመሽ የምታዳምጪው ምንድነው ነው አንቺ ምንድነው አላማሽ ጭራሽ እሱ ሳያንሰኝ እንደው ከፈታ አድርጋ ገባችባቸው እኮ ፈጣሪ ትዕግስት ውስጥ የእውነት እብድ ናት እብድ በመጀመሪያ ኪራና ጽናት ስለታረቁ ደስ ብሎኛል ይሄ ነበር ይናፍቀን ማለት ነው ፍቅር እንጂ ሲጣሉ አያምርባቸውም ሁለቱም እንግዲህ ቅዱሴም ጽናትን ላለማየት በጣም እንትን እያለ ነበር ግን እንደምንም ብላ መራዊት ሰኒን ጠርታ እነሱ ቤት ጽናትና ቅዱሴ እንዲገናኙ አደረገች ቅዱስ ጽናትን ሲያይ ሊሄድ ተነሳ እንዴ ምን ነው እኔ ስታዩ እንደምትሄደው ስትለው አይ ከመጣው ቆይቻለሁ ለዛ ነው አይደለም ጽናትን ማየት ስላፈረ ነው አለች ሰኒ ማለት ነው ይሄ እኮ አውቃ ያደረከው ነገር አይደለም ቅዱሴ አለችው ጽናት ቢሆንም በኔ ሰበብ ነው ይሄ ሁሉ ነገር የመጣው አረ ችግር የለውም ምናምን አለችና መሩዬ ደግሞ አሟታል እንግዲህ እማሟ ተመልሶባታል መሩ ማነው ናሆሜም ሰራተኛ ልቅጠር ሲላት እምቢ አለች ሰራተኛ አልፈልግም ራሴ እሰራለሁ አለች ማለት ነው ምክንያቱም እረፍት ያስፈልጋታል ልቧ ስለሆነ እና ዛሬ የሆነት በጣም ያሳቀችኝ እቺ እብድ ሴትዮ ማለት ነው ቆይ ይሄ ጸጉር ምንድነው ይሄ ልብስ ስንት ቀኑ ነው እንዴ በዚህ ልብስ እኮ ሳምንት ሞላሽ ጸጉርሽ ያስፈራ ጭራሽ ደግሞ ጽናት ላይ ነገር ልታመጣ ምን አለቻት እኛ በመንሰራው ስራ ተናገርሽኝ ደግሞ መቼ ተናገረቻት ሲጀመር እኮ አልተናገረቻትም ነገር ስታዞር እንጂ ሲጀመር አንቺ ጥገኛ ነሽ እኮ ተጠግተሽ ነው የምትቀመጪው አይደል ሰው ቤት አመልሽን አሳርፊና ቁጭ በይ ለነገሩ ይሄን አመል ስላለሽ ነው ሰዎችም የሚያሳድዱሽ የሆነች እንዴ ሰላማቸውን አትንሻቸው ልጆቹን እዛ ተጎልተሽ ፈጣሪ ትግስት ውስጥ ኢየሱስ ሲገርመኝ ደግሞ ክብሮሜ በእንቅልፍ ልቡ እጁን እየዘረጋ እንግዲህ ብቻውን ሲስቅ ከሄዳጁን ያዘችው ሰኒ ወግ ብላ መጣች አይ ሰኒ የነዴቷ ዛሬ ሰኒ ግን ተወደዋለች እኮ አውቃ ራሷን እየተከላከለች ነው እንጂ ክብሮሜን አፍቅረዋለች ማለት ነው ለድራማው ታዲያ ለድራማው ነው እሱም እንደዛው ግን ያው ዳር ቢላትም ልትቀበለው አልቻለችም ማለት ነው ለምን እንደሆነ አላውቅም ለፍቅር ዝግጁ አይደለችም ይሆን በእህቷ ምክንያት ይመስለኛል ሳስበው እና ክብሮሜ እጇን ድርግም አድርጎ ይዞ ደረሰችባቸው እቺ ግን አውቃ ነው ገና ሰራልሻለሁ ምን አየሻለች እኮ ምክንያቱም ሰኒና እቺ ኒና አይጥና ድመት ናቸው እዛ ቤት ሰኒ አትወዳትም እቺ ኒና ለዛም እንግዲህ አሁን ልትበቀላት ይመስለኛል እቺ አይጥ መልክ ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ እኔ ያለው አልሐምዱሊላህ እንግዲህ ጽናትና ኪራ ስለታረቁ ዛሬ ደስ ብሎኛል እውነቱን ለመናገር እንደዚህ ነው የሚያምርባቸው እንጂ ጽናትም ሆነች ኪራ ሲበሳጩ በጣም ነው የሚደብረውና እንግዲህ ከስተት ትማራለህ ብዬ አስባለሁኝ ብዙ ቻንስ ሰጠች እቺ ልጅ ሺ ጊዜ ብትወድ ደግሞ የወደደ ልብን መጥላት ይችላል ይሄንን እያሰብክ የሆነ ነገር ልትሰራ ስታስብ ሁሌም እኔን አስብ ብላዋለች ማለት ነው ዛሬ እንግዲህ ዛሬ ፍቅራቸው በጣም ደስ ይላል ኒና ደግሞ በተቃራኒው ሞት ተቃጥላ ልትሞት ነው ቆይ እኔ የምለው እና አብረሻቸው ልተኝ ነው እንዴ ከፍታ አድርጋ ገባችና እንዴ እኔ እዚህ ነው እንደ ገባሁት ሽንት ቤት መስሎኝ እኮ ነው አለ ጨርሰው ማለት ነው አውቃ እኮ ነው የገባችው ሲጀመር በይ አሁን በሩ ዝግና ውጭልን አለቻት ጽናት እንዴ ተረጋጋ እኔ ምን ነው መሀላችሁ መጥቼ ልተኛል አልኳላችሁ ወላሂ እንዴት እንደሳኩ ዛሬ መሀላቸው መተኛ ትፈልጊያለሽ እንዴ አረ ፈሪ እንዴ አረ ምን ይተዋውና ጣይና አውጣነች የምሬ ነው ይሄ ልብስ ሳይቀየርም እንዴ በዙ ነው ልትቀርሽው ልግዜ አረ ይደብራል እኔ ጸጉሯን ያስጠላኝ ከሁሉም ነገር ማለት ነው ይሄ አፏ ላይ የተለቀለቀችው ደም የጠጣችው ሻ መስላ ጠሪ ትግስት የምር እንዴት እንደሳኩኝ ዛሬ እንግዲህ የኪራ አልበቃ ብሎ ወደ ክብሮም ልትዞር ነው ክብሮምን እንኳን ፈልጋው ሳይሆን አውቃ ነው ጽናችን ሰኒን ለማናደድ ነው ሰናይት በጣም የተናደደችው እውነቱን ለመናገር ማለት ነው እንግዲህ እሱ ደግሞ እንዴ ለምንድነው ምን ፈልገሽ ነው ጄኒያ ሾ ይላታል እንዴ አንተ እኮ ነው ጄኒያ አስከኝ በእንቅልፍ ልብስ እየሳቀ ነበር ትለው ጭራሽ መሳቅ ጀመረ ማለት ነው እንግዲህ ይመስለኛል ሰኒን አፍቅሯታል እሱ ራሱ
እሷም እንደዛው። ግን ያው አትፈልግም ሰኒ ግልጽ ማድረግ አልፈለገችም እንጂ ትወደዋለች ማለት ነው። ቅዱሴም ደግሞ ስለ ቤተሰቦቹ ሁሌም ያወራል። ነገር ግን ግልጽ አድርጎ ማውራት አይፈልግም። ስለ ቤተሰቦቹ ሲያወራ ያው ብሶት ይመጣበታል። ከባድ ነው ቤተሰብን ማጣትና አስቸጋሪ ነው። ብቻ ቅዱሴ አይዞክ። ለማንኛውም ጽናት ይቅርታ አድርጋላለች። ከዛ ቤት የቀረኸው ለዛ ነው እንዲ ያለች ጽናት። ምን ብሎ ይሽ ታዲያ? በአንቺ ምክንያት ነው በሱ ምክንያት ነው ይሄ ሁሉ ነገር የሆነው። ግን እሱ የዛን ቀን እሱ አልነበረም የደወለው፣ እሷ ናት የደወለችው። ውጪ ሴጣን ቁራጭ ማለት ነው እንጂ እኮ ቅዱስ አይደለም የደወለው። እቺ ደውላ ነው ቅዱስ ከሰው ጋር ተደባደበ ብላ የደወለችው እንጂ ቅዱስ እኔ ከሰው ተጣልቻለሁ ብሎ ኪራን አልጠራውም። ግን ያው መንስኤው ያው ቅዱስ ሆነ እንጂ። እንግዲህ ጽናት ዛሬ ፈገግታዋ ተመልሷል። ደስ ይላሉ። ነገር ግን ደግሞ እቺ ሴትዮ ከዛ ቤት ካልወጣች አሁንም ሰላም የላቸውም በጭራሽ ማለት ነው። እንዲህ ያለች እኮ ደግሞ ሰምታችኋታል። እንዴት ነሽ አሁን ተሻለሽ? እንድትላተ ምን ይሻለኛል? ያደለው በጋርዶ ፍየል አርዶ ትኩስ ትኩስ ነገር እየሰጠ ይንከባከባል። እናንተ ግን አይ አለች። አይ እንግዲህ የቻለውን እኮ ያረግንልሽ ነው እንዴ ታዲያ አለቻት ጽናት። አደል ምን አደረጋችሁልኝ? ሁሉም ሰው ላለው ነው የሚያሸረግደው ላይ እና ታዲያ ከዚህ በለጠ ጭንቅላታቸው ላይ ያዝሉሽ ከሚገድሉሽና ሊገሉሽ ከሚፈልጉ ሰዎች አሸሽገው ቤታቸው አኖሩሽ። ከዚህ በለጠ ምን ፈለግሽ እንዴ? አትመጻደቅ ያለ ኪራ እውነቱን እኮ ነው። አይ እንግዲህ አትመጻደቂ፣ እዛ ባንኮን ተደግፈሽ ከምታድሪ እዚህ ይሻልሻል አለ በቀደም ማለት ነው። በጣም ትመጻደቃለች። የመጣችበትን እንኳን ማታውቅ ደግሞ በራሷ ስራ ሴትኛ አዳሪ ስለሆንኩ ነው የምትጠሉኝ አለች። ማንም እንደዛ ስለሆንሻል ማንም አልጠላሽ፣ ማንም ማለት ነው። ራስሽ በራስሽ ነሽ ሰዎች እንዲጠሉሽ ያደረግሽው እንጂ ማንም ሴትኛ አዳሪ ነሽ፣ ቆሻሻ ነሽ፣ ውራጅ ነሽ፣ ውዳቂ ነሽ ያለሽ ማንም የለም። ራስሽ በራስሽ ነሽ ራስሽ የምታረግሽው ማለት ነው። ሲጀመር እኔ በእህቴ ምክንያት ነው እዚህ ውስጥ የገባሁት ትላለች እኮ። እህቷ ታማ መሰለኝ። እንግዲህ አንዳንድ ጊዜ ህይወት እኛ በፈለግናት መንገድ አይደለም የምትሄደውና አስቸጋሪ ነው። ልፈርድባትም አልችልም። እኔ ያናደደችኝ ነገር እኔ የነኪራን ህይወት መበጥበጧ ነው እንጂ እዚህ ውስጥ ስለገባች ልፈርድባት አልችልም። እሷ ነች የምታውቀው ችግሯን። የሰው ልጅ እኮ ቢቸግረው ነው እንጂ ካልቸገረው መጥፎ ነገር ውስጥ አይገባም። ከሱም ደግሞ ወይ ጥሩ ጓደኛ ከዛ ውስጥ የሚያወጣችው ሰው ቢኖር ደስ ይላል። እሷ ግን የሆነ ችግር አለባት ታስታውቃለች። ግን ደግሞ ጸባይሽን አሳምረሽ ኑሪ እነ ኪራ ቤት። ነገሩ ድራማቸው ሊያልቅ ነው። ወይኔ የምር እንደዚህ ቻለ ሞልቃቃ አይቻላቅም። እንዴት እንደምትሞላቀቀው ያረቢ እንዴት እንዳረጋት ራሱ ዛሬማ የእውነት ከት ብዬ ሳቆኝ ቀደም። ምክንያቱም መጀመሪያ በር ስር ቆማ እንዴ አንድ ላይ ናቸው እንዴ? እኔን አንገት አልባ አድርገው እነሱ ሮማንቲክ ይሰራሉ እንዴ ያለ ጨርሰው እና ታዲያ እንዴት ያደርጉሽ? ጉድ እኮ ነው። ባልና ሚስት ናቸው እኮ። እሱም ሳያንስ በራቸውን ክፍት አድርጋላቸው ለገባይ ደነገጡ። ኪራና ጽናት ደህና እያወሩ እያለ እሷ ገባችባቸው። እሷን ስታያት ተናደደች። አሁንም ለማንኛውም ስትተኙ በራችሁን ክፍት አድርጋችሁ አትተኙ አለች። እውነቷን ነው። እሱን ደግፋታለሁ። ለምንድን ነው በር የማይቆለፈው እንዴ? ሲጀምር መኝታ ቤት መቆለፍ አለበት ሲተኛ ማለት ነው። ልጅ አለ እንደው አይታወቅም፣ ከፈት አድርጎ ሊገቡ ይችላሉ እንዴ? መኝታ ቤት መቆለፍ አለበት ቁልፍ ካለው። ክፍት አድርጋ ሰው ዘው ብላ ገባችባቸው እኮ። የእውነት እንዴት እንዳሳቀችኝ ዛሬ። እንግዲህ ሰኒ ጉሮሮዋን ልታንቃት ትፈልጋለች። እችን ኒናን ማለት ነው። ተጠማምደዋል ባይ ነገራችን ላይ ጭራሽ። አሁን ክብሮሜ ትላለች። አረ ጭራሽ ማቆላመጥም ጀመርሻ። ጥሩ ላይ ደርሰሻል። ለምን ባንቀልብ አታዝዩም ታዲያ? አይቀርም እሱማ መልኩ ብቲ ጸባዩ ብቲ ያለች ጭራሽ አደል አለች ሰኒ። ከዛ ተናዳ ደረጃውን እየወረደች እያለ ክብሮሜ መጣ። እንዴ ምን ሆነሽ ነው ሰኒ? ምን ሆናለሁ ታዲያ? ሄድላት፣ ያው እየጠበቀች ነው። እንደውም ማንም የለም ሳሎን። ማን ነው የምታወሪው አንቺ ሲላት፣ ይቺ ኒና ነች። ቲና ናና ነች እንዴ? ኧረ አቆላምጣት ኒና በላት እንጂ። ቀደም እጇ እና ተጣውቃችሁ ቃላ መሀላ እንደሚገባ ሰው ተጣውቃችሁ አልነበር እንዴ ያለችው? አንቺ ልጅ ግን ምን ሆነሻል? ደህና ነሽ ግን?
አይመለከትም ብላ ጥላው ሄደች።